የቦሌ ክፍለ ከተማ የ2018 ዓመተ ምህረት የበጋ የታዳጊዎች እግር ኳስ ውድድር በዛሬው ዕለት በድምቀት ተጀመረ። የቦሌ ክፍለ ከተማ ወጣቶችና ስፖርት ጽሕፈት ቤት ከክፍለ ከተማው እግር ኳስ ፌዴሬሽን ጋር በመተባበር የተዘጋጀው አራተኛው ዙር የ2018 ዓመተ ምህረት የበጋ የታዳጊ ወጣቶች እግር ኳስ ውድድር ዛሬ ቅዳሜ የካቲት 28 ቀን 2018 ዓመተ ምህረት በድምቀት ተጀምሯል። የክፍለ ከተማው ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ዳግም ጣሰው እና የቦሌ ክፍለ ከተማ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አሰልጣኝ አብይ ገብረ ሚካኤል ትላንት የካቲት 27 ቀን 2018 ዓ.ም ከረፋዱ 5 ሰዓት ጀምሮ ለተለያዩ ሚዲያዎች በሰጡ ጋዜጣዊ መግለጫ ለውድድሩ አስፈላጊው ቅድመ ዝግጅት መጠናቀቁን ማስታወቃቸው የሚዘነጋ አይደለም። የጽሕፈት ቤቱ ኃላፊ አቶ ዳግም ጣሰው በመግለጫቸው እንዲህ ብለው ነበር። ውድድሩ ታዳጊዎች ስፖርታዊ ጨዋነትን እንዲላበሱና አካላዊ ብቃታቸውን እንዲያሳድጉ ትልቅ ዕድል ይፈጥራል ብለዋል። አክለውም ውድድሩ ከከናል የስፖርት ትጥቅ አምራች ጋር በመተባበር መዘጋጀቱ የግል ዘርፉ ለስፖርቱ እድገት ያለውን ድርሻ በጉልህ ያሳያሉ። መንግስት የወጣቶችን አቅም ለመገንባት ስፖርታዊ ማዘውተሪያ ስፍራዎችን ለማስፋፋት ትልቅ ቁርጠኝነት አለው ያሉት ኃላፊው ይህ ውድድርም ያንን ትልቅ ራዕይ ወደ መሬት ለማውረድና የታዳጊዎችን ከጥቅም አልባ ሱሶች ርቀው በስፖርት የታነጹ ዜጎች እንዲሆኑ ለማድረግ የታለመ መሆኑ መገለጹ የሚዘነጋ አይደለም። የቦሌ ክፍለ ከተማ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አሰልጣኝ አብይ ገብረ ሚካኤል በበኩላቸው እንዲህ አሉ። በውድድሩ ላይ በሶስት የእድሜ እርከኖች ማለትም ከ13 ከ15 እና ከ17 ዓመት በታች የተዋቀሩ 44 ቡድኖች እንደሚሳተፉ ተናግረዋል። በአጠቃላይ በዛሬው ዕለት በተከፈተው ታላቅ ፕሮግራም ላይ ከ1000 በላይ ታዳጊ ስፖርተኞች የሚሳተፉበት ሲሆን እስከ ግንቦት 15 ቀን 2018 ዓ.ም ድረስ ወይም ለሁለት ወራት ያህል የሚቆይ መሆኑንም አስታውቀዋል። በተቻለ መጠን አሁን ዘንድሮ 7ኛ ሀገራዊ አቀፍ ምርጫውን በአማከለ መልኩ በፍጥነት ለመጨረስ እንሞክራለን። ሜዳዎቻችንን እንጠቀምና የተለያዩ ሜዳዎች አሁን ወረዳ 6 ላይ ያለው ሜዳዎች ሌሎች ሜዳዎች ቅድም ያልኳቸዋል ወደ ስራ ከገቡልን 14ም ያለው ሜዳችን ወደ ስራ ከገባልን ቶሎ አጫውተን ውድድሩን የምናጠናቀቅ ይሆናል። የእግር ኳስ ውድድሩ በዛሬው ዕለት ቅዳሜ የካቲት 28 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ በቦሌ ክፍለ ከተማ ወረዳ 5 በሚገኘው 24 ሜዳ በድምቀት ሲጀመር እንደተመለከተው ብዙዎችም ተሳታፊዎች የተገኙ ነው። የከናን የስፖርት ትጥቅ አምራች ድርጅት በስፖንሰርነት የተሳተፈበት ይህ የእግር ኳስ ውድድር የነገዎቹን የኢትዮጵያ እግር ኳስ ተስፋዎች ለማፍራት ትልቅ መሰረት እንደሚጥል መገለጹ የሚወሳ ነው። መላው የክፍለ ከተማው ነዋሪዎችም በተለይም በዚህ በ24 ሜዳ በመገኘት እንዲመለከቱና እንዲሳተፉ ጥሪ ቀርበዋል።